ይህ ህይወት የራሴ ህይወት ነው። ነገር ግን ህይወቴን ሰዎች እንዲመሩት አድርጌ ህይወቴን አበላሸሁት። በተለይ ቤተሰቦቼ ላይ በመደገፌ በጣም ህይወቴን አመሰቃቀልኩት። ታዲያ ይህንን ነገር እናንተውም ትማሩበታላችሁ በሚል ላካፍላችሁ ወደድኩ። ሰላም ሰላም ውድ የማያ ቤተሰቦች እንዴት ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ዛሬ እንዲህ ሁልጊዜውም ፌስቡክ ላይ አንዳንዴ ደስ የሚሉ ነገሮችን የሚጠቅሙ ነገሮችን ማንበብ ደስ ይለኛል። ታዲያ ይህንን በጣም ወደድኩትና እስቲ ላካፍላችሁ፣ ቤተሰቦቼ ትማሩበታላችሁ፣ ትጠቀማላችሁ ብዬ አንድ እህታችን ያካፍላችን ትምህርት እስኪ እናንተውም ላካፍላችሁ በሚል ይዤላችሁ መጥቻለሁ። እህቶቼ ከኔ ተማሩ። እኔ የ34 ዓመት ሴት ነኝ። ከቀድሞ ባለቤቴ ጋር 6 የትዳር ዓመታትን አሳልፌያለሁ። መልካም ዓመታት ነበሩ። ከመጋባታችን በፊት ምርጥ ጓደኛሞች ነበርን። ቀስ በቀስ ተዋደድን። መዋደዱ ወደ ፍቅር አደገ። የዩኒቨርሲቲ ትምህርቱን እስኪጨርስ ታገስኩት። ስራ እስኪያገኝም ድረስ ጠበቅኩት። ቤተሰቦቻችን ግንኙነታችን አወቁ። የመጀመሪያ ላይ የእኔ ቤተሰቦች ቢቃወሙ እስከ ህይወቴ ፍጻሜ የግሌ ይሆናል ብዬ ካመንኩት ፍቅረኛ መለየት አልቻሉም። ፈጣሪ ሲፈቅድ ሁሉም ነገር ተሟልቶ ተጋባን። የሚያምር ወንድ ልጅም ወለድን። አሁን የ7 ዓመት ልጅ ነው። ባሌ በጣም ጥሩ ሰው ነበረ። ቤቱን፣ ሚስቱንና ልጁን የሚወድ የትዳር አጋሪ ነበር። ምንም እንኳን አንዳንድ ጊዜ ቱግ ባይ ቢሆንም ወዲያው ይቀዘቅዝ ነበረ። አሁን ይሁን እንጂ ልጅ ከተወለደ በኋላ እውነተኛው ችግራችን መጉላት ጀመረ። ልጅ መያዝ፣ ማጠብ፣ መመገብ የእኔ ስራ አደረገው። ልጁን ለመንከባከብ ራሴን አለመጠበቄ እንደ መቆሸሽ ይቆጥረው ጀመር። የሚደክመኝ አይመስለውም። በዚህ ምክንያት በተጨቃጨቅን ቁጥር ሻንጣዬን ጠቅልዬ ወደ ቤተሰቦቼ ሮጣለሁ። እህቶቼ ይደውሉና ይጮሁበታል። ካልተንከባከብካት እንፈልጋታለን ይሉታል። ጭራሽ እንደማልመለስ ያስፈራሩታል። ከፈለክ ፍታት እያሉ ያዋክቡታል። እኔ ግን የእውነት ፍቺ አልፈልግም ነበር። ያም ሆኖ በእህቶቼ መከታነት በኩራት ተሞልቼ ነበረ። ደካማና ተሸናፊ መስዬ መታየት ፈጽሞ አልፈለኩም። አንድ ቀን በጣም ከልክ በላይ ገፋሁት። መኝታና በሩን ዘጋሁበት። ሶፋ ላይ ተደግፎ አደረ። በማግስቱ በጠዋት ወደ ቤተሰቤ ሮጥኩኝ። ነገርኳቸው። ሁሉም ሰው እኔን ተጎጂ እንደሆንኩን አመነ። እህቶቼ ተራሩጠው አሳሰሩት። እውነታው ግን ባለቤቴን በስሜት ስጎዳው የነበርኩት እኔ ነበርኩ። እሱ ፈጽሞ ጠበኛ አልነበረም። ከሁለት ቀናት እስር በኋላ ሽማግሌዎች ልኮ ይቅርታ ጠየቀን። ክሱን አነሳሁለት። ሲወጣ ቤተሰቤ ፊት ተንበርክኮ እያነባ ዳግሞ ይቅርታ ጠየቀኝ። ታረቅን። ተያይዘንም ወደ ቤት ሄድን። ከ3 ወር በኋላ እንደገና ትንሽ አለመግባባት ተፈጠረ። እንደተለመደው ልብሶችን ጠቅልዬ መጣሁ። ከ2 ቀናት በኋላ ሆስፒታል እንደገባ የሚገልጽ ስልክ ደረሰኝ። ቤተሰቦቼ እንዳልሄድ ከለከሉኝ። ተስፋ የቆረጥሽ ይመስለዋል፣ ይኮራብሻል አሉ። ለ1 ሳምንት ሆስፒታል ቆየ። ሲወጣ መጥቶ ይቅርታ ይጠይቀኛል ብዬ ስጠብቅ ቀረ። 2 ሳምንት አለፈ። በጣም ናፈቀኝ። ቤቴ መመለስ በጣም ፈለግኩኝ። ልጄም አባቴ ያለ ቁም ስቅሌን አሳጣኝ። ሆኖም ቤተሰቦቼ በተለይም
እህቶቼ ስንት በደል እንዳደረሰብኝ ነግሬያቸው ይቅርታ ሳይጠይቀኝ መሄዱ በጣም ከበደኝ። ከዛሬ ነገ ሽማግሌ ይልካል ወይም መጥቶ ይቅርታ ይጠይቃል ብዬ ስጠብቅ 21 ቀናት ተቆጠሩ። በ21ኛው ረፋድ የፍርድ ቤት የፍቺ ጥሪ ወረቀት ደረሰኝ። ፈጽሞ አላመንኩም። አሁንም ሀሳቡን እንደሚቀይር ተስፋ አደረግኩ። ግን ኩራቴ አትለምኚው፣ አትሸነፊ አለኝ። እናም ለመፍታት ፈቃደኝነቴን ላኩለት። የፍርድ ቤት ቀጠሮ ከመድረሱ በፊት ንብረት መካፈል እንደምፈልግ መልእክት ላኩለት። ምንም መልስ አልሰጠኝም። ንብረት ጥላልኝ ትሄዳለች፣ ሌላ አገባበታለሁ ብሎ እንዳያስብና የፍቺ ጥያቄውን እንዲተው ነበር ይህን ያደረግኩት። መልስ አለመስጠቱ ትተወኛለች ብሎ አስቦ ሊሆን እንደሚችል የነበረኝን ግምት አጠናከረልኝ። ስለሆነም በፍርድ ቀጠሮው ቀን እንደ ትልቅ አጀንዳ ይዤው የቀረብኩት የጋራ ንብረታችን ድርሻ እንዲሰጠኝ ነበረ። ዳኛው በንብረት ላይ አስተያየት ሲጠይቁት አንድ ላይ ያፈራነውን የጋራ ንብረት ሁሉ መካፈል አልፈልግም፣ ሁሉም ነገር ለብቻዋ ትውሰድ፣ እኔ የምፈልገው ልብሴንና ሰላሜን ብቻ ነው አላቸው። ያ ቀን ሐምሌ 16 2014 ነበር። ፍርድ ቤቱ በሽምግልና እንድንታረቅ እድል ቢሰጠንም ፈቃደኛ አልነበረም። እኔም መሸነፍ በፍጹም አልፈለግኩም። ከ2 ወራት በኋላ የፍቺ ሂደቱ ተጠናቆ የጋብቻ ወረቀታችንን ተቀደደ። የትዳር ህይወቴ ተቀደደ። አሁን እሱ ድጋሚ አግብቶ አንድ ልጅ ወልዷል። እኔ ግን ፊቱን በብቸኝነት እየተንገዳገድኩ ነው። አንድ አፍታ ሲያበረታታኝ የነበረው ቤተሰብ አዙሯል። በተለይም እህቶቼ መልሰው እኔን ያሙኛል፣ አያከብሩኝም። እናቴም ከኔ ይልቅ ታናናሾቼን ነው የምታከብረው። ሁሉም በተሳሳተ ምክር ከጥሩ ባሌ ነጥለው ባዶ አደረጉኝ። ቤቴንና ትዳሬን እንዲያፈርሱ ፈቅጄ በቁጭት እሳት እየተለበለብኩኝ ነው። የተረፈኝ ጸጸትና ልጄ ብቻ ነው። አንዳንድ የጋብቻ ፎቶዬን እያየው አለቅሳለሁ። ሳላስበው ልጄን አስለቅሰዋለሁ። እህቶቼ ከኔ ተማሩ። ይህ በእኔ ይብቃ። ትዳራችሁን፣ ህይወታችሁን እራሳችሁ አስባችሁ እራሳችሁ ወስኑ። በተለይ ትዳር እናንተው የምትመሩት የእናንተው ብቻ ነው። እናም ይህንን ትምህርት ዛሬ ለእናንተ ይጠቅማችኋል ብዬ ለሁሉም እንዲዳረስ ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም አስተማሪ ነው ብዬ አስባለሁ። እናም ትጠቀሙበታላችሁ። ውድ ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ባይ ባይ።